ሰላም እንዴት ናችሁ? በዛሬው ቪዲዮ ማቴሪያል ማኔጅመንት ቻፕተር 2 ፓርት 2 እንመለከታለን። ፓርት 2 ፎርካስቲንግ አፕሮች ወይም ቴክኒክ ይሰኛል። ፎርካስቲንግ አፕሮች በሁለት ይከፈላል። አንደኛው ኳሊቴቲቭ መተድ ነው፣ ሁለተኛው ኳንቲቴቲቭ መተድ ነው። ኳሊቴቲቭ መተድ ምንድነው፣ መቼ እንጠቀመዋለን የሚለውን በፓርት 1 አሳይቻለሁ። ወደኋላ ተመልሳችሁ እንድታዩት ጋብዛለሁ። ዛሬ ግን ኳንቲቴቲቭ መተድን እንመለከታለን። ኳንቲቴቲቭ መተድ it uses historical data and mathematical models to predict about future. ኳንቲቲቭ መተድ የሚባለው ነገን ለመተንበይ ፊውቸርን ለመገመት ሂሳባዊ ሞዴሎችንና የኋላ መረጃን ይጠቀማል ማለት ነው። ከአሁን ቀደም በደንብ ተደራጅቶ የተቀመጠ መረጃ መኖር አለበት። ሲቀጥል ደግሞ ያ መረጃ በቁጥር የሚገለጽ ተደምሮ ተቀንሶ ተካፍሎ ተባዝቶ መጨረሻ ላይ የሆነ ውጤት የሚመጣ ከሆነና በዚያ ፎርካስቲንግ የምታስቀምጡት ከሆነ it is called quantitative method ይባላል። በቁጥር የሚገለጽ በቁጥር የሚቀመጥ ማለት ነው ባጭሩ። መቼ ነው ይህን መጠቀም የምንችለው? it is used where situations is stable and historical data exist about existing product and current technologies። ይህን መጠቀም የሚቻለው ከረንትሊ ስላለው ቴክኖሎጂ ከረንትሊ ስላለው ምርትና አገልግሎታችን አንደኛ በደንብ የተደራጀ በጊዜ ቅደም ተከተል የተቀመጠ ሂስቶሪካል ዳታ መረጃ መኖር አለበት። ሁለተኛ ሲቹዌሽን ስቴብል መሆን አለ። ሁኔታዎች ስቴብል የተረጋጋ መሆን አለበት። በአንጻራዊነት ባለበት የሚቀጥል ባለበት ሊገመት የሚችል መሆን አለበት ማለት ነው። በየጊዜው ምርትና አገልግሎታችሁ ቶሎ የሚቀያየር ከሆነ ስለ ምርትና አገልግሎታችሁ በደንብ በጊዜ ቅደም ተከተል የተቀመጠ መረጃ ከሌለ ይህን ኳንቲቴቲቭ መተድ መጠቀም አዋጪ አይሆንም ማለት ነው። ታይም ስኬል ፎርካስቲንግ አፕሮች ስንል ሶስት ነገሮች ላይ ፎከስ ያደርጋል። አንደኛ try to predict the future based on the past or historical data። ነገን ፕሪዲክት የሚያደርገው ባለፈው የነበረውን መረጃ መሰረት አድርጎ ነው። ባለፈው የነበረውን የኢኮኖሚ ሁኔታ፣ ባለፈው የነበረውን የፖለቲካ ሁኔታ፣ ባለፈው የነበረውን ማህበራዊ ሁኔታ፣ ባለፈው የነበረውን የምርትና አገልግሎታችሁ ሁኔታ መሰረት አድርጋችሁ የነገውንም ሁኔታ የምትነብዩ ከሆነ tomorrow will follow the same situation as yesterday ወይም ፓስት የምትሉ ከሆነ it is called time series approach ነው ማለት ነው። ሌላኛው assume that what is occurred in the past will continue to occur in the future። ትናንት የተፈጠረው ነገር ነገም ይቀጥላል ብሎ assume ያደርጋል። assume that the factor influencing past and present will continue influencing the future። ትናንትና እና ዛሬ ላይ አፌክት እያደረጉን ያሉ ፋክተሮች ነገም ላይ ይኖራሉ የሚል አሰምሽን አለው። it relates the forecast to only one factors which is what time። እዚህ ጋር ዋነኛው ፋክተር ሆነ የተጠቀሰው ጊዜ ነው ማለት ነው። ፎርካስቲንጉን ከጊዜ አንጻር ነው የምታዩት። ኮምፖነንትስ ኦፍ ታይም ሲሪስ ዳታ ኮምፖነንቶች አሉት። አንደኛው ትሬንድ ነው። ትሬንድ ስንል it is a gradual upward or downward movement of demand ማለት ነው። የምርትና አገልግሎታችሁ ተፈላጊነት ወይም ዴማንድ ሊጨምር ሊቀንስ ይችላል። ሲጨምር አፕዋርድ ነው፣ ሲቀንስ ደግሞ ዳውንዋርድ ነው። ያን እንቅስቃሴ የምንለዋለን ትሬንድ ይባላል። ሌላኛው ራንደም ቫሪዬሽንስ ሙቭመንት ኢን ዲማንድ ዛት ዱ ኖት ፎሎ ኤ ፓተርን። የምርትና አገልግሎታችሁ ዴማንድ ተመሳሳይ ፓተርን አይኖረውም ማለት ነው። ምን ያደርጋል? ፍላክቹዌት ያደርጋል፣ ይጨምራል፣ ይቀንሳል። ስለዚህ ቫሪዬሽን አለ ማለት ነው። ሌላኛው ሳይክል አለው። ሳይክል አለው ማለት it is an up and down repetitive movement in demand over long period of time። ለረጅም ጊዜ የምርትና አገልግሎታችሁን ተፈላጊነት ወደኋላ ሳችሁ ካሁን ቀደም የነበረውን ብታዩት ራሱ ወጥ ሆኖ አታጋዩት። ሊነር የሆነ መስመር ሰርቶ አታዩትም። ወደ ላይ ይወጣል፣ እንደገና ይወርዳል፣ ከፍ ዝቅ ማለት አለ፣ ውጣ ውረድ አለበት። ያ ነው ሳይክል የሚለው። ሲዝናል ፓተርንስ አለ። an up and down repetitive movement in the demand occurring periodically። የዲማንድ ፍላክቹዌት ማድረግ መውጣት መውረድ ወቅታዊ ነው ማለት ነው። ለምሳሌ ክረምት ላይ የሚፈለጉ ልብሶች በጋ ላይ አይፈለጉም፣ ሲዝን አላቸው ማለት ነው። ክረምት ሲመጣ ግን ይፈለጋሉ። በዓል ሲደርስ የሚፈለጉ ምርትና አገልግሎቶች ሜይቢ በዓላት ባልሆነ ጊዜ ብዙ ላይ ይፈለጉ ይችላሉ። እንደዚህ አይነት ከሆነ ሲዝናል አለ ማለት ሲዝናል ፓተርን ይኖረዋል ማለት ነው። እዚህ ጋር የበለጠ ግልጽ እንዲሆንላችሁ ግራፉን መመልከት ያላችሁ ያወራሁት ነገር ይኸው በግራፍ ተቀምጧል። ታይፕስ ኦፍ ታይም ሲሪስ ሞዴል አንደኛው ኔር አፕሮች ይባላል። ኔር አፕሮች ማለት ኢት ኢዝ ሲምፕል አፕሮች ነው። assumes demand in next period is the same as demand in most recent period። ምን ብሎ የሚያስበው ቀጣይ ላይ የሚኖረው ዲማንድ ካሁን ቀደም እንደነበረው
እንዳለፈው ወር ነው የቀጣዩ ወር ዲማንድ እንዳለፈው ወር ነው ብሎ ያስባል ማለት ነው። ዲማንድ ኢን ከረንት ፔሪድ ኢዝ ዩዝድ አስ ኔክስት ፔሪድ ፎርካስት። አሁን ላይ ያለው ዲማንድ የነገውን ዲማንድ ፎርካስት ለማድረግ ያገለግላል። ለምሳሌ ኢፍ ኦክቶበር ሴልስ ኦክቶበር ላይ የነበራችሁ ሽያጭ 68 ከነበረ ዘን ኖቨምበር ኢስቲሜትድ ሴል ዊል ቢ 68። ኦክቶበር ላይ 68 ከሸጣችሁ ኖቨምበርም ላይ 68 ትሸጣላችሁ ማለት ነው። ጥር ላይ 20% ከሆነ የሸጣችሁት የካቲትም ላይ 20% ትሸጣላችሁ። ዘ ሴም ዲማንድ ዊል ቢ ኢን ዘ ኔክስት ፊውቸር ማለት ነው። ኔክስት ላይ ተመሳሳይ ፍላጎት ይኖራል የሚል ነው። ኢት ኢዝ ሰምታይምስ ኮስት ኢፌክቲቭ ኤንድ ኤፊሽንት። ይህ አፕሮች ወጪ ይቀንሳል በጣም አንዳንዴ ውጤታማ ነው፣ ግን ሁልጊዜ ያው ውጤታማ አይደለም። ሁለተኛው ሲምፕል ሙቪንግ አቨሬጅ ነው። ኢት ዩዝስ አቨሬጅ ዲማንድ ፎር ዘ ፊክስድ ሲኩዌንስ ኦፍ ፔሪድ ቱ ኤስቲሜት ፎር ዘ ኔክስት ፔሪድ። ቀጣይ ላይ የሚኖረውን ዲማንድ ፎርካስት ለማድረግ ለመተንበይ አቬሬጅን አማካይን የምትወስዱ ከሆነ ኢትስ ኮልድ ሲምፕል ሙቪንግ አቬሬጅ ይባላል። አስዩም አን አቬሬጅ ኢዝ ኤ ጉድ ኤስቲሜተር ኦፍ ፊውቸር ቢሄቨር። ወደፊት የምርትና አገልግሎታችሁን ቢሄቨር ካራክተሪስቲክ ኤስቲሜት ለማድረግ ለመገመት አማካይ ጥሩ ኤስቲሜተር ነው ብላችሁ ካሰባችሁ ይህን ትጠቀማላችሁ ማለት ነው። ኢት ኢዝ ቤስት ዩዝድ ፎር ፎርካስቲንግ ፕሮዳክት ዊዝ ስቴብል ዲማንድ ዌር ዜር ኢዝ ሊትል ትሬንድ ኦር ሲዝናሊቲስ። ይህ በጣም ጥሩ ሆኖ የሚያገለግለው ምርትና አገልግሎታችሁ ስቴብል ከሆነ ነው። ማለት ብዙም የማይቀያየር ከሆነ ብዙም ሲዝናሊቲ ከሌለው ስቴብል ከሆነ የምርትና አገልግሎታችሁ ዲማንድ ሲምፕል ሙቪንግ አቨሬጅ መጠቀሙ የተሻለ ነው ማለት ነው። ኢት ኢዝ ዩስፉል ቱ ፊልተር አውት ራንደም ፍላክቹዌሽንስ። ምክንያቱም ራንደም ላይ የሚፈጠሩ ፍላክቹዌሽን መውጣት፣ መውረድ፣ መጨመር፣ መቀነስ እነሱን ፊልተር ለማድረግ ያግዛል ማለት ነው። ኦኬ ዘ ፎርሙላ ፎር ሲምፕል ሙቪንግ አቨሬጅ ኢዝ ኤፍቲ ኢዝ ኢኳልስ ቱ ኤቲ ማይነስ 1 ፕላስ ኤቲ ማይነስ 2 ፕላስ ኤቲ ማይነስ 3 ፕላስ ዶት ፕላስ ኤቲ ማይነስ ኤን ኦቨር ኤን ነው። ኤፍቲ የምንለው ፎርካስት ፎር ዘ ካሚንግ ፔሪድ መጪውን ጊዜ ነው ኤፍቲ በሚል የምንወክለው። ኤን ማለት ነምበር ኦፍ ፔሪድስ ቱ ቢ አቬሬጅ በአማካይ የምንወስዳቸው ወቅቶች ወይም ጊዜ ብዛት ማለት ነው። ለምሳሌ 3 ወር የምንወስድ ከሆነ ኤን 3 ይሆናል። ኤቲ ማይነስ 1 ማለት አክቹዋል ኦከረንስ ኢን ዘ ፓስት ፔሪድ ፎር አፕ ቱ ኤን ፔሪድስ። ኤቲ ማለት አክቹዋል ዲማንዳችሁን ነው፣ አክቹዋል ኦከረንስ ነው የሚወክለው ኤን ፔሪድ ላይ የነበራችሁን ማለት ነው። ኤግዛምፕል እንመልከት። ኤን ተሰጥቶናል። ኤን ምንድን ነው? ነምበር ኦፍ ፔሪድስ የሚያሳየው ይኸው ፔሪዱ እዚጋ በመንዝ ተሰጥቶናል። ኤቲ ማይነስ ዋን ተሰጥቶናል። ኤቲ ማለት አክቹዋል ኦከረንስ ነው የሚያሳየው፣ አክቹዋል ኮንሰምፕሽን ቢዊን ተሰጥቶናል። መንዝ ከጃንዋሪ እስከ ጁላይ ነው። አክቹዋል ኦከረንሱ ደግሞ ተዘርዝሯል። ጥያቄው ምን ይላል? ኩዌሽን ዲቨሎፕ 3 መንዝ ሲምፕል ሙቪንግ አቨሬጅ ፎርካስትስ ፎር ኮንሰምፕሽን ስለ ሚለን የ3ቱን ወር መሰረት አድርጋችሁ የቀጣዩን ወር ፎርካስት አድርጉ። ኮንሰምፕሽኑ ምን ያህል ነው እሱን ስሩ ነው የሚለው። ኦኬ እዚህ ጋር እንደምትመለከቱት የ3 ወር የኤፕሪል ለመስራት ምንድነው የምታደርጉት? ከጃንዋሪ እስከ ማርች ያሉትን ትደምሩና ለብዛታቸው ማካፈል ነው። ጃንዋሪ 10 ነው፣ ፌብሩዋሪ 12 ነው፣ ማርች 13 ነው። ስለዚህ 10 ሲደመር 12 ሲደመር 13 ሲካፈል ብዛታችሁ 3 ነው። ሲካፈል ለ3 ስንት ይመጣል? 11 2/3 ይመጣል ማለት ነው። 11 2/3 ማለት ወደ 11.66 አካባቢ ነው። ይህ ምን ማለት ነው? ኤፕሪል ላይ የሚኖረው ዲማንድ 11 2/3 ወይም ደግሞ 11.66 ነው ማለት ነው። የሜን ሱሩ ብትባሉት የሜን ሱሩ ለማከተባ ደግሞ ከሜ ወደ ኋላ የ3 ወር መውሰድ ማለት ነው። ከፌብሩዋሪ ትጀምሩና የማርችን የኤፕሪልን ትደምራላችሁ። ከዛ ለ3 ታከፍላላችሁ። 12 ሲደመር 13 ሲደመር 16 ሲደመር ሲካፈል ለ3 ስንት ይመጣል? 13 2/3 ይመጣል ማለት ነው። ስለዚህ የጁንንም በዚህ መሰረት መቀጠል ትችላላችሁ። የጁንን ስትሰው ደግሞ ከጁን ወደ ኋላ ትመለሱና የ3 ወር ትወስዳላችሁ። ማርች፣ ኤፕሪል፣ ሜይ እነዚህ ነው የምትወስዱት። ስለዚህ 13 ሲደመር 16 ሲደመር 19 ሲካፈል ለ3 እኩል ይሆናል 16።
ጁን ላይ የሚኖረን ዲማንድ 16 ነው ማለት ነው። ኦኬ የጁላይን ከሆነ ደግሞ ከጁላይ ወደኋላ 3 ወር ትወስዳላችሁ። የኤፕሪል የሜይ የጁን ነው ማለት ነው ትወስዱት። 16 ሲደመር 19 ሲደመር 23 ሲካፈል ለ3 እንዲመጣ 19 1/3 ይመጣል ማለት ነው። ይህ ምን ማለት ነው? ባጭሩ ሲምፕል ሙቪንግ አቨሬጅ ምንድነው የሚያደርገው? የተሰጠ ካሁን ቀደም የነበረውን መሰረት አድርጎ አማካኙን ማግኘት ነው። የ5 ወር ከተባላችሁ የ5 ወሩን አክቹዋል የነበረውን ትደምሩና ለብዛታችሁ አካፍላችሁ የቀጣይ ወር ታገኛላችሁ ማለት ነው። ለምሳሌ እዚህ ጋር ጥያቄ አለ፣ ይህን ስሩት። ሁለተኛው ዌይትድ ሙቪንግ አቨሬጅ ነው። while the simple moving average formula implies an equal weight being placed on each value that is being averaged. simple moving average የምንለው ሁሉም እኩል ክብደት አላቸው፣ ሁሉም እኩል ጥቅም አላቸው ብሎ ስለሚያስብ እኩል ክብደት ነው የሚሰጣቸው። አንዱ ከአንዱ በክብደት ይለያያል ብሎ አስብም እና የደመራቸዋል። ከዚያ ለብዛታቸው አካፍሎ አማካኙን ቀጣዩን ያለው ይላል፣ አማካኙን ወስዶ ማለት ነው። ዌይት ሙቪንግ አቨሬጅ ግን ምን ይላል? ኖ እኩል ክብደት የላቸውም፣ እኩል ኢምፖርታንስ የላቸውም። ዌይትድ ሙቪንግ አቨሬጅ ፐርሚትስ አን ኢኳል ዌይቲንግ ኦን ፕራየር ታይም ፔሪድስ። እያንዳንዱ ታይም ፔሪድ ላይ የተቀመጠው አክቹዋል እንትን እኩል ክብደት ሊኖረው አይችልም። ኢት ዩዝድስ ዌን ትሬንድ ኢዝ ፕሬዘንት። ከረንትሊ ላለው ትሬንድ ከረንትሊ ላለው ወይም ዘ ሞስት ሪሰንት ለሆነው ምን ይሰጣል? ትልቅ ክብደት ይሰጣል ማለት ነው። ሞር ዌይትስ አሳይንድ ቱ ሞስት ሪሰንት ቫሊዩ። ለምሳሌ ቅድም የኤፕሪልን የምትገምቱ ከሆነ ከኤፕሪል በፊት የጃንዋሪ፣ የፌብሩዋሪ፣ የማርች ሶስቱን ደምራችሁ አካፍላችሁ ነው አይደል? እዚህ ጋር ግን እንደዛ ይሆን። ለኤፕሪል ማን ይቀርባል? ማርች ይቀርባል። ለማርች ትልቅ ዌይት ይሰጠዋል። ከዚያ ደግሞ አሁን በሁለተኛ ደረጃ ደግሞ ለፌብሩዋሪ ይሰጣል። ከዚያ ደግሞ ለጃንዋሪ ይሰጣል። ስለዚህ እኩል ዌይት የላቸውም ብሎ የሚያስበው ፎርሙላው እዚህ ጋር የምታዩትን ይመስላል። weighted moving average is equal to summation of weight for the period n times demand in period n over summation of or total summation of weights ማለት ነው። ኦኬ ፕራክቲካሊ እንስራ የቅድሙን ማለት ነው። የቅድሙ ተመሳሳይ ዳታ የተሰጠን ተመሳሳይ ነው፣ ወራቱም ተመሳሳይ ነው። ግን በዌይት ስንሰራው እንዴት እንደሚለያይ እንመልከት። አማርኛ weighted moving average የሚለው ለምሳሌ ኤፕሪል የምንሰራ ከሆነ የጃንዋሪ ሲደመር የፌብራሪ ሲደመር የማርች ሲደመር ሲካፈል ለ3 ነበር ያደረግና በሲምፕል ሙቪንግ አቨሬጅ ይሄ እዚህ ጋር ይሰራል። የሚያደርገው ምንድነው? ለኤፕሪል ማርች ስለሚቀርብ ለማርች ትልቅ ዌይት እንሰጣለን፣ ይኸው 3 ሰጠው። ለፌብራሪ ደግሞ 2 እንሰጠዋለን፣ ለጃንዋሪ ደግሞ 1 እንሰጠዋለን። ስለዚህ እዚህ ጋር እንደምትመለከቱት ማርች 13 ነው። 13 ሲባዛ በ3 ዌይቱ 3 ስለሆነ ሲደመር ፌብራሪ 12 ነው፣ ዌይቱ ደግሞ 2 ነው። 2 ሲባዛ በ12 ሲደመር ጃንዋሪ ደግሞ ዌይቱ 1 ነው። 10 ሲባዛ በ1 ሲካፈል ለቶታል ዌይታቸው ቶታል ዌይቱ ማለት 3 ሲደመር 2 ሲደመር 1 6 ስለሆነ ሲካፈል ለ6 ይሆናል። ስንት ይመጣል? 12 1/6 ይመጣል። ወይም ደግሞ 12.166 ይመጣል። ይህ ማለት ነው ኤፕሪል ላይ የሚኖረን ዲማንድ ወይም ኮንሰምሽን ሌቭል ፍጆታችን 12.166 ነው ማለት ነው። ኦኬ ሜይንም መስራት ከፈለጋችሁ በተመሳሳይ ከሜይ ወደ ኋላ ትመለሳላችሁ ማለት ነው። ለሜይ የሚቀርበው ኤፕሪል ነው አይደል? ለኤፕሪል 3 ትሰጡታላችሁ ክብደት፣ ለማርች ደግሞ 2 ነው፣ ለፌብሩዋሪ 1 ትሰጡታላችሁ ማለት ነው። ስለዚህ ምን እናደርጋለን? ኤፕሪል 16 ነው፣ 16 ሲባዛ በ3 ማርች ደግሞ 13 ነው፣ 2 ሲባዛ በ13 ሲደመር ፌብሩዋሪ 12 ነው፣ 12 ሲባዛ በ1 ሲካፈል ለቶታል ዌይታቸው ለ6 ማለት ነው። ስንት ይመጣል? 14 1/3 ይመጣል። ወይም ደግሞ 14.33 ይመጣል። ስለዚህ ሜይ ላይ የሚኖረን ኮንሰምሽን 14.33 ነው ማለት ነው። ሌላውን በዚህ መሰረት ጨርሱት ማለት ነው። ሌላኛው ቅድም የሰራ ነው ዌይትን በኢንቲጀር ሲሰጠን ነው ማለት የተሰጠን ዌይት በምንድን ነው? በኢንቲጀር ሲሆን ነው። ግን ዌይቱ በዴሲማል ወይም በፐርሰንቴጅ ከተሰጠን ደግሞ ፎርሙላው ይለያል። ፎርሙላ ምንድን ነው የምናደርገው? ኤፍቲ ኢዝ ኢኳልስ ቱ ዌይት 1 ሲባዛ ኤቲ ማይነስ 1 ፕላስ ዌይት 2 ሲባዛ ኤቲ ማይነስ 2 ፕላስ
ዌት 3 ሲባዛ ኤቲ ማይነስ 3 ፕላስ ዶት 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 ፕላስ ዌት ኤን ሲባዛ ኤቲ ማይነስ ኤን ማለት ነው። ኦኬ ምን እንደሆነ ግልጽ እንዲሆንልን እዚህ ጋር ምሳሌውን እንመልከት። እዚህ ጋር ጥያቄ ይጠይቃል። ኩዌሽን ጊቭን ዘ ዊክሊ ዲማንድ ኤንድ ዌትስ ዋት ኢዝ ዘ ሰርድ ፔሪድ ዌትድ ሙቪንግ አቨሬጅ ፎርካስት ፎር ዊክ 4 ይላል። እዚህ ጋር እንደምትመለከቱት ቴብሉ ላይ 4 ሳምንታት አሉ። የመጀመሪያው ሳምንት ዲማንድ 650 ነው። የሁለተኛው 678 ነው። የሶስተኛው 720 ነው። ዌት ደግሞ ለቲ ማይነስ 1 0.5 ተሰጥቷል። ለቲ ማይነስ 2 0.3 ተሰጥቷል። ለቲ ማይነስ 3 0.2 ተሰጥቷል። አሁን ዌትድ ሙቪንግ አቨሬጅ ዘ ሞስት ሪሰንት ፔሪድ ለሆነው ምን ስጡት ይላል። ትልቅ ዌት ስጡት፣ ትልቅ ዌት ያለው ሊሰጠው ይገባል ይላል። ስለዚህ አራተኛውን ፔሪድ ፎርካስት የምናደርግ ከሆነ ሶስተኛው ዊክ ለአራተኛው ዊክ በጣም ቅርብ ነው። ስለዚህ 0.5 ተሰጥታላችሁ ማለት ነው። እንደገና ሁለተኛው ዊክ ለአራተኛው ቅርብ ነው ከአንድ አንጻር ሲታይ ማለት ነው። ስለዚህ 0.3 ይወጣል። ሶስተኛው ዊክ ወደኋላ ተመልሶ ሶስተኛው ዊክ ግን ወይም ደግሞ አንድ ቁጥር ላይ ያለው 0.2 ይሰጠዋል ማለት ነው። ስለዚህ መልሱ እዚህ ጋር እንደምትመለከቱት F4 is equals to 0.5 ሲባዛ 720 ሲደመር 0.3 ሲባዛ 678 ሲደመር 0.2 ሲባዛ 650 እኩል ይሆናል 693.4 ይመጣል። ስለዚህ አራተኛው ዊክ አማካይ ዲማንዱ ስንት ነው ማለት ነው? 693.4 ነው ማለት ነው። ይህ አይነት ቀመር የሚሰራው ለምንድን ነው? በዴሲማል ወይም በፐርሰንቴጅ ዌቱ ከተሰጣችሁ ማለት ነው። እዚህ ጋር ጥያቄ አለ። ይህን ጥያቄ እናንተ ሞክሩት። ዲስአድቫንቴጅስ ኦፍ ታይም ሲሪስ ፎርካስቲንግ አፕሮች። ታይም ሲሪስ ፎርካስቲንግ አፕሮች እነ ሲምፕሊ ሙቪንግ አቬሬጅ እና ዌትድ ሙቪንግ አቬሬጅ የራሳቸው ዲስአድቫንቴጅ ያላቸው ጥቅም እንዳላቸው ነው። ኢንክሪዚንግ ኤንድ ስሙዝስ ፎርካስት በት ሜክስ ኢት ለስ ሴንሲቲቭ ቱ ቼንጅ። ጊዜው እየጨመረ በሄደ ቁጥር ፎርካስቱ ምን ይሆናል? ስሙዝ ይሆናል። ማለት በአማካይ ደረጃ ጥሩ ነው የሚሆነው። ግን ሪሰንትሊ የሚፈጠሩ ብዙ ምን ይኖራሉ? ቼንጅ ይኖራሉ፣ ትሬንዶች ይኖራሉ። እነሱም ግን በደንብ አያሳያችሁ። ለዚያ ለስ ሴንሲቲቭ ብዙ ምን አያደርግም? ትኩረት አይሰጥም ማለት ነው። ዱኖት ፎርካስት ትሬንድስ ዌል። የነገሮችን ሁኔታ አዝማሚያ ትሬንድ ስንል መውጣት መውረድ ነው፣ መጨመር መቀነስ ማድረግ። ያን በደንብ ምን አያደርግም? ፎርካስት ማድረግ አይችልም። ሲቀጥል ደግሞ ሪኳየር ኤክስቴንሲቭ ሂስቶሪካል ዳታ፣ በጣም መጠነ ሰፊ የሆነ መረጃ ይጠይቃቸዋል። ምክንያቱም በሲምፕል ሙቪንግም ሂዱ በዌትድ ሙቪንግም አቬሬጅ ስሩ የግድ የኋላ መረጃ የጊዜ ቅደም ተከተል መሰረት አድርጎ በደንብ የተቀመጠ የተደራጀ መረጃ መኖር አለበት። መረጃው ከሌለ መስራት አትችሉም ማለት ነው። ስለዚህ ዲስአድቫንቴጁ ይህ ነው ማለት ነው። ቀጣይ ደግሞ ኤክስፖኔንሻል ስሙዚንግ ነው፣ አራተኛው ማለት ነው። ኢት ኢዝ ኤ ፎርም ኦፍ ዌትድ ሙቪንግ አቨሬጅ። ይህ የዌትድ ሙቪንግ አቨሬጅ መልክ ሲሆን ምንም መሰረት ያደርጋል? አንደኛ ፕሪቪየስሊ ፎርካስት የተደረገው መኖር አለበት ማለት ነው። ሲደመር ፕላስ ምን መኖር አለበት? በአክቹዋል ፎርካስቱና ፎርካስት በተደረገው ድማድ መካከል የሚኖረው ዲፈረንስ በፐርሰንቴጅ መገለጽ አለበት። የሁለቱ ተደምሮ ፎርካስቲንጉን የምታስቀምጡ ከሆነ ኒው ፎርካስት የምታደርጉ ከሆነ ዛት ኢዝ ኮልድ ኤክስፖኔንሻል ስሙዚንግ ይባላል። ፎርካስቲንግ ኤረር ኢዝ ዘ ዲፈረንስ ቢትዊን አክቹዋል ዲማንድ ኤንድ ፎርካስት ዲማንድስ። ፎርካስቲንግ ኤረር የምንለው በአክቹዋል ዲማንዱ እና በፎርካስት ዲማንድ መካከል ያለውን ልዩነት ነው። ለምሳሌ ምርትና አገልግሎታችሁ ወደፊት በ60% ይፈለጋል ብላችሁ በኋላ ላይ ግን ምርትና አገልግሎታችሁ ተፈላጊነት 70% ቢሆን እናንተ በፎርካስት ባደረጋችሁት ፐርሰንት እና አክቹዋሊ በሆነው መካከል የ10% ልዩነት አለ። ስለዚህ ፎርካስቲንግ ኤረር የምንላት ምንድነች? አሁን 70% ሲቀነስ 60% ማለት 10% ይራራል። ኤረር ካን ኦከር ኢን ቱ ዌይስ። ስህተቱ የሚፈጠረው በሁለት መንገድ ሊሆን ይችላል። አንደኛው ቢያዝ ነው፣ ሌላኛው ራንደም ቫሪዬሽንስ። ቢያዝ ኤግዚስትስ ወይም ኮሙሌቲቭ አክቹዋል ዲማንድ ቫሪስ ፍሮም ኮሙሌቲቭ ፎርካስት። ቢያዝ ሊፈጠር የሚችለው ኮሙሌቲቭ አክቹዋል ዲማንዱ ከኮሙሌቲቭ ፎርካስቱ ሲለያይ ነው። ኮሙሌቲቭ ፎርካስቱ የኔ ያለው ብላችሁ በኋላ ላይ አክቹዋሊ ኮሙሌቲቭ ዲማንዱ ከዚያ የተለየ ከሆነ ቢያዝ አለ ማለት ነው።
ዚስ ሚንስ ዘ ፎርካስት አቨሬጅ ዲማንድ ሃዝ ቢን ሮንግ። በአማካኝ ያስቀመጣችሁ ፎርካስት አቨሬጅ ስህተት ነበረው ማለት ነው። ዘ ፐርሰንቴጅ ኦፍ ፎርካስት ኤረር ኢዝ ሪፕሬዘንትድ ባይ ስሙዚንግ ኮንስታንት ኖን አስ አልፋ ኦር ስሙዚንግ ኮንስታንት። የፎርካስቲንግ ኤረር በፐርሰንት ስትገለጽ የምትወከለው በማን ነው? በአልፋ ነው። ኮንስታንት ስሙዚንግ አልፋ ትባላለች ማለት ነው። የአልፋ ዋጋ ሁልጊዜም ቫሊዩ ኦፍ አልፋ ሬንጅ ፍሮም 0 to 1። የአልፋ ዋጋ ሁልጊዜም በ0 እና በ1 መካከል ነው። አልፋን የምንመጣት ሰብጀክቲቭሊ ነው ማለት ሰብጀክቲቭሊ ቹዝን ነች ማለት ነው። ኤክስፖኔንሻል ስሙዚንግ ኢንቮልቭስ ሊትል ሪከርድ ኪፒንግ ኦፍ ፓስት ዳታ። ኤክስፖኔንሻል ስሙዚንግ ቢያንስ ስለባለፈው በተወሰነ ደረጃ ሪከርድ የተደረገ መረጃ መኖር አለበት። It provides a routing method for regularly updating item forecasts. regularly update የሚደረጉ አይተሞችን ፎርካስት ለማድረግ ራውቲንግ ሜተድ ሆኖ ያገለግላል። work quite well when dealing with stable items. አይተሞቹ ወይም የፕሮዳክት የምርታችሁ ዲማንድ ምን ሲሆን ስቴቢሊቲ ካለው በደንብ ይሰራል ማለት ነው። Generally it has been found satisfactory for short range of forecasting. ኤክስፖኔንሻል ስሙዚንግ ለሾርት ፔሪድ ኦፍ ፎርካስቲንግ ነው በጣም ጥሩ ሆኖ የሚሰራው። አመርቂ የሚሆነው ሾርት ፔሪድ ኦፍ ታይም ላይ ከተጠቀማችሁ ነው። it is not satisfactory where the demand is low or intermittent። ፍላጎቱ ሎው ከሆነ ወይም የሚቋረጥ ከሆነ የሆነ በጣም ፍላክቹዌት የሚያደርግ ከሆነ ስሙዚንግ ወይም ኤክስፖኔንሻል ስሙዚንግ ሳቲስፋክተሪ አይደለችም፣ አመርቂ አይደለም ማለት ነው። ኤክስፖኔንሻል ስሙዚንግ ፎርሙላው ሲቀመጥ ኒው ፎርካስት ኢዝ ኢኳልስ ቱ ላስት ፔሪድ ፎርካስት ፕላስ አልፋ ታይምስ ላስት ፔሪድ አክቹዋል ዲማንድ ማይነስ ላስት ፔሪድ ፎርካስት። ፎርሙላው ላይ የተቀመጠውን ይመስላል። ኤፍቲ የሚወክለው ኒው ፎርካስት ፎር ዘ ፔሪድ ነው። ኤፍቲ ማይነስ ዋን የሚወክለው ዘ ፕሪቪየስ ፔሪድ ፎርካስት ነው። አልፋ የሚወክለው ስሙዚንግ ዌይት አልፋ የሚወክለው ስሙዚንግ ወይም ዌይቲንግ ኮንስታንት ነው። በዚህና በአንድ መካከል ቫልዩ የምሳሌ ኤክስፖኔንሻል ስሙዚንግ ኤግዛምፕል 1 ዊክ ከ1 እስከ 5 ሳምንት ተሰጥቶናል። የመጀመሪያ ዊክ ዲማንድ 820 ነው። የሁለተኛው ዊክ 775 ነው። የሶስተኛው ዊክ 680 ነው። የአራተኛው ዊክ 655 ነው። የአምስተኛው ግን አልተሰጠንም። ስለዚህ የአምስተኛው ዊክ ፎርካስቲንግ መስራት ይኖራል ማለት ነው። ኦኬ the question says what are the exponential smoothing forecast for the period 2 up to 5 weeks using alpha is equals to 0.5. assume f1 is equals to d1። የመጀመሪያው ዊክ ፎርካስቲንጉ ከዲማንዱ ጋር እኩል ነው። ዊክ ቱ ፎርካስት እናደርግ ኤፍ ደብሊው ማይነስ 2 ዚስ ኢኳልስ ቱ 820 ሲደመር 0.5 ሲባዛ 820 ሲቀነስ 820 እኩል ይሆናል 820 ማለት ነው። ሁለተኛው ዊክ ላይ ኒው ፎርካስቱ 820 ይሆናል። እሺ የሶስተኛው ዊክ ለመስራት ደግሞ ኤፍ3 እኩል ይሆናል 820። እንግዲህ የሁለተኛው ዊክ ፕሪቪየስ ዊክ ምንድነው? ፎርካስት ነው። ሲደመር አልፋ 0.5 ነው ሲባዛ ሁለተኛው ዊክ ላይ አክቹዋሊ የነበረው ዲማንድ ስንት ነው? 775 ሲቀነስ ሁለተኛው ዊክ ላይ የነበረው ፎርካስት ስንት ነው? 820 ነው። ሰጣምት ነው 820። ስለዚህ 797.5 ይመጣል የሶስተኛው ዊክ ማለት ነው። የዊክ ፎር ደግሞ በዚህ መሰረት መስራት ትችላላችሁ ማለት ነው። ለዛሬው በዚህ ይበቃናል። ቀጣይ ደግሞ ሊነር ሪግሬሽን የሚለውን እንመለከታለን። ሰላሙን